ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት ከምጸልይበት ከዛዮን ተራራ ላይ ነው። እግዚአብሔር በልቤ ባስቀመጠው መልእክት ወደ እናንተ ብቅ ብያለሁ። ጌታ ይባረክ። ጌታ በቃሉ አልፎ ይባርከናል። ማርቆስ ወንጌል ምዕራፍ 14 ቁጥር 6 ላይ ያለውን እግዚአብሔርን ቃል ላንብብና ሙሉ ሐሳቡን እናያለን። ኢየሱስ ግን እንዲህ አለ፣ ተዋት፣ ስለምን ታደክሟታላችሁ? መልካም ሥራ ሰርታልኛለች። ኢየሱስ ክርስቶስ ይህንን ቃል የተናገራቸው ለደቀ መዛሙርቱ ነው። ይህንን መልስ የሰጣቸው ለደቀ መዛሙርቱ ነው። ተዋት፣ ስለምን ታደክሟታላችሁ? መልካም ሥራ ሰርታልኛለች ብሎ የተናገራቸው ለደቀ መዛሙርቱ ነው። መልስ የሰጠላት ሴት ደግሞ በአንድ ከተማ የምትኖር በኃጢአቷ የምትታወቅ ኃጢአተኛ የነበረች ሴት ነበረች። ሉቃስ ምዕራፍ 7 ላይ ሉቃስ እንደጻፈልን ስለዚህ ሴት ስለ ስራዋ ስለ ኃጢአቷ ጽፎልናል። ይህች ሴት ግን ወደ ኢየሱስ ክርስቶስ ስትመጣ ጠያይቃ የት እንደሚገኝ ጠያይቃ ኢየሱስን ፈልጋ የመጣች ሴት ነች። የሚገርማችሁ ይህች ኃጢአተኛ ተብላ የምትታወቀዋ ሴት ወደ ኢየሱስ ክርስቶስ ስትመጣ ሁለት ነገሮችን በህይወቷ ላይ አይቻለሁ። አንደኛው ማርቆስ እንደጻፈልን ከቁጥር 3 ጀምሮ ይህች ሴት ወደ ኢየሱስ ስትመጣ ዋጋው እጅግ የከበረ ይላል ጥሩ ናርዶስ ሽቶ የሞላበትን የአልባስጥሮስ ብልቃጥ ይዛ መጣች ይላል። ኢየሱስ የት እንዳለ በስምዖን ቤት እንዳለ ጠያይቃ ስትመጣ ባዶ እጇን አልመጣችም። ይህን ያክል በከተማው ላይ የምትታወቅበት በኃጢአት ነው። የምትተዳደርበት ነገር ይታወቃል። የተረፈ ገቢ ሊኖራት አይችልም። ለረጅም ዘመናት ስታጠራቅም በቆየችው ሊሆን ይችላል ለኢየሱስ ውድ የሆነውን መልካም መዓዛ ያለውን ተፈላጊ የሆነውን ለእውነተኛ ወዳጅ የሚሰጥን ስጦታ ይዛ የመጣችው ስትመጣ ኢየሱስ ጋር ስትመጣ ይገባዋል፣ ለወዳጄ ይገባዋል፣ ይህንን ባደርግለት ይገባዋል፣ አይበዛበትም ብላ ነው ፍቅሯን ለመግለጽ ያላትን አክብሮት ለመግለጽ ወደ ኢየሱስ ይዛ የመጣችው። ስትመጣ ባዶ እጇን አልመጣችም። ኢየሱስ በዚህ ሰዓት የነበረው በስምዖን ቤት ነው። ስምዖን ቤት ምግብ ለመብላት ተቀምጦ ሳለ ነው ይህች ሴት የመጣችው። ቅድም እንደነገርኳችሁ ስትመጣ በውድ ዋጋ የገዛችውን የናርዶስ ሽቶ የሞላበትን በአልባስጥሮስ ብልቃጥ ሞልታ ይዛ መጣች። ሁለተኛ የመጣችበት ጊዜ ስትመጣ አንደኛ ስጦታ ይዛን የመጣችው፣ አስፈላጊውን ነገር ይዛን የመጣችው፣ በውድ ዋጋ የተገዛን ይዛ የመጣችው፣ ምን ማድረግ እንዳለባት የምታውቅ ሴት ነች። ለኢየሱስ በጊዜው ምን መስጠት እንዳለባት የተገነዘበች ያወቀች ሴት ነች። ሁለተኛ ያመጣችለትን ስጦታ ወይም የገዛችለትን ስጦታ በምን አይነት ጊዜ መስጠት እንደሚገባት የምታውቅ ሴት ነች። ይህች ሴት ስጦታዋ ብቻ ሳይሆን ይህንን ስጦታ ለኢየሱስ ለመስጠት ራሱ ላይ ለማፍሰስ ያመጣችበት ጊዜ ወሳኝ ጊዜ ነው። በጣም የሚገርማችሁ ይህ ጊዜ ካህናቶች፣ የካህናት አለቆች ኢየሱስ ክርስቶስን ይዘው ለመግደል ቦታ እየፈለጉ ነው ያሉት፣ ዓይን እየፈለጉ ነው ያሉት። ጸሐፍቶች ከካህናት ጋር ተማክረው ኢየሱስ ክርስቶስን ይዘው ለመግደል ጥሩ ቦታ እየፈለጉ ነው ያሉት። ምክንያቱም ከሁለት ቀን በኋላ የፋሲካ በዓል አለ። በፋሲካ በዓል ከያዝነው ህዝቡ ይረበሻል፣ ረብሻ ይወጣል። ስለዚህ እንዴት እንያዘው፣ በምን ጊዜ እንያዘው፣ የት እንያዘው ብለው ቦታ እየፈለጉ ነው ኢየሱስን ለመግደል። አያችሁ፣ ካህናቶች ኢየሱስን፣ ጸሐፍቶች ኢየሱስን ለመግደል የት ሊይዙት እንደሚችሉ ቦታ በሚፈልጉበት ጊዜ በሚፈልጉበት ሰዓት ይህች ሴት ግን ኢየሱስን ፈልጋ የመጣችው እንደነሱ ለመግደል አይደለም። እነሱ እሱን ለመግደል ሲፈልጉ፣ እሷ ግን ኢየሱስን ፈልጋ የመጣችው ውድ የሆነውን የናርዶስን ሽቶ የሞላበትን ያንን የአልባስጥሮስ ብልቃጥን እላዩ ላይ ለመስበር ነው። ያመጣችው ስጦታ ብቻ ሳይሆን ያመጣችበት ጊዜ ወሳኝ ጊዜ ነው። ኢየሱስ ጌታ ነው።
እዛው ማርቆስ ምዕራፍ 14 ቁጥር 10 ላይ ስታዩ ደግሞ ይሁዳ ኢየሱስ ክርስቶስን ለመሸጥ በ30 ዲናር ኢየሱስን ለመሸጥ አሳቻ ቦታ እየፈለገበት ያለ ምዕራፍ ነው። ይቺ ሴት የመጣችበት ሰዓት ካህናቶች ከላይ ኢየሱስን እንዴት አድርገው ይዘው እንደሚገሉት የሚያስቡበት የሚፈልጉበት ሰዓት ነው። ከታች ደግሞ ይሁዳ ኢየሱስ ክርስቶስ ለ3 ዓመት ተኩል ያስተማረው ከእጁ ያበላው ብዙ ነገሮችን ያሳየው ይሁዳ አጠገቡ የነበረ ይሁዳ ከደቀ መዛሙርቶቹ አንዱ የሆነው ይሁዳ ኢየሱስን በ30 ዲናር ለመሸጥ ለጻፍት ለካህናት አሳልፎ ለመስጠት አሳቻ ቦታ እየፈለገ ነው። ይቺ ኃጢአተኛ ተብላ ሰው ሁሉ የሚጠቋቁምባት ሰው ሁሉ የሚነጋገርባት ሴት ኢየሱስን ፈለገች። የፈለገችው የከበረ ዋጋ ያወጣችበትን የናርዶስ ሽቶ የሞላበትን በአልባስጥሮስ ብልቃጥ የሞላችውን ሽቶ እላዩ ላይ ለማፍሰስ። ጌታ ይባረክ። ወሳኝ ሰዓት ላይ ኢየሱስ ጋር መታለች። ወሳኝ ሰዓት ላይ ኢየሱስን ፈልጋ መታለች። በዚህ ሰዓት ኢየሱስን በስምዖን ቤት ራት ላይ ተቀምጦ አገኘችው ይላል። በዛ ሰዓት ምን አረገች? ለወዳጇ ይሆነዋል አይበዛበትም ያለችውን ሽቶ በራሱ ላይ ሰበረችው ይላል። አልሳሳችም። ይህ የከበረው ሽቶ አላሳሳትም። የአልባስጥሮስ ብልቃጡ አላሳሳትም። በራሱ ላይ ሰበረችው ይላል። አባችሁ ሙሉ ሽቶ ፈሰሰ። በዚህ ሰዓት ግን አብረውት የነበሩት ደቀ መዛሙርት ብዙ አስደናቂ ነገርን ሲያደርግ ያሳያቸው ያስተማራቸው አብረውት የሚወጡት አብረውት የሚገቡት ደቀ መዛሙርት ከደቀ መዛሙርቱ ማለት አንዳንዶቹ ይላል ተቆጡ ይላል። ያስቆጣቸው ምንድነው? ስለምን ይህን ጥፋት ታረጊያለሽ አሏት። በእርግጥ እሷ ጥፋት አይደለም ያረገችው፣ የሚገባውን ያረገችው። ያመነችበትን ለወዳጇ ይገባዋል ብለ ያመነችበትን ያረገችው። እነሱ ግን ተቆጡ። ስለምን ይሄ ሁሉ ጥፋት ለምንድን ነው አሉ። ይሄ ብቻ አይደለም ያሏት፣ ነቀፏት ይላል። ለኢየሱስ ባደረገችው መልካም ነገር ባቀረበችለት መልካም ሽቶ ሊደሰቱ ሲገባቸው ይገባዋል ሲያንስበት ነው ሊሉ ሲገባቸው እነሱ ግን ይህ ጥፋት ለምንድን ነው? ከ300 በላይ ዲናር ያወጣል አሉ። ተሽጦ አሉ ለድሆች ይሆን ነበር። ይህ ትልቅ ጥፋት ነው አሉ። ኪሳራ ነው አሉ። ያደረግሽው ኪሳራ ነው አሉ። አባከንሽ አሏት። ለምን ይህንን ጥፋት አደረግሽ አሏት። ኢየሱስ በዚህ ሰዓት ቁጣቸውን አየ። አያችሁ፣ የተቆጧት ሩቅ ያሉ አይደሉም። የተቆጧት ኢየሱስን የሚያሳድዱ አጠገቡ ያሉ ያስተማራቸው ደቀ መዛሙርት የሆኑ ይገባዋል ብለው ደስ ሊሰኙ ሲገባቸው እነሱ ግን በተቃራኒ ተቆጡ። ተቆጥተው ያቀረበችለትን የሰበረችለትን ሽቶ በማጣጣል ለድሆች ቢሸጥ ለድሆች ይሆን ነበር በማለት ሶስተኛ እንዲለው ነቀፏት ይላል። ኢየሱስ ግን ንግግራቸውን በማፍረስ እንዲህ አላቸው፣ ተዋት አለ፣ አታድክሟት አለ፣ መልካም ስራ ሰርታልኛለች አለ። ኢየሱስ ጌታ ነው። ዛሬ አንድ መልእክት አለኝ። ከጌታ ጋር ጊዜ ወስዳችሁ ስታሳልፉ፣ ስታመልኩ፣ ስትጸልዩ፣ የእግዚአብሔርን ቃል ስታነቡ ጊዜ ማባከን መስሏቸው በእግዚአብሔር ፊት ከምታደርጉት ነገር የተነሳ ጊዜ ማባከን መስሏቸው በእናንተ ላይ የሚናገሩ የሚነቅፏችሁ የሚቆጧችሁ ብዙ የሚሏችሁ ቢኖሩ ጌታ ምላሹ አንድ ነገር ተዋት ነው የሚለው። ተውት ነው የሚለው። ኢየሱስ ጌታ ነው። አያችሁ፣ ኢየሱስ መለሰላት እንዲህ አላቸው፣ ተዋት፣ አታድክሟት፣ መልካም ስራ ሰርታልኛለች አለ። የእናንተ አሁን ንግግራችሁ የሚያደክም ነው። መልካም ስራ ሰርታልኛለች አለና እንዲህ አለ፣ አስቀድማ አለ ከመቃብሬ በፊት ስጋዬን ቀባች አለ። ኢየሱስ ጌታ ነው። ይቺ ሴት እድማ የምታይ ሴት ነች። እድማ ያየች ሴት ነች። ቅድም እንደነገርኳችሁ ከላይ ካህናት ጻፍቶች ኢየሱስን ለመግደል ነው የሚፈልጉት። ከታች ደግሞ ይሁዳ ኢየሱስን በ30 ዲናር ለመሸጥ ነው የሚፈልገው። ይቺ ሴት ግን የ300 ዲናር ከ300 ዲናር በላይ የሚያወጣውን ሽቶ አምጥታን የሰበረችው። በዛን ዘመን 300 ዲናር ማለት ከ5000 እስከ 6000 ሰዎች ይመግባል ተብሎ ይገመታል። አምጥታ
በኢየሱስ ራስ ላይ ያፈሰሰችው ቅድም እንዳልኳችሁ ምናልባት የተትረፈረፈ ሴት ላትሆን ትችላለች። ዘመኗን ሙሉ የቆጠበችው ያስቀመጠችውን ግን ለወዳጇ ለወደደችው ይገባዋል ስትል ነው አምጥታ ራሱ ላይ የሰበረችው። ይህንን ያዩ ከእርሱ ጋር ያሉ ተቆጧት፣ ነቀፏት። ጥፋት ነው፣ ኪሳራ ነው፣ ማባከን ነው አሏት። ኢየሱስ ግን ማባከን አይደለም፣ ጥፋት አይደለም፣ አትቆጡ፣ አትንቀፏት፣ ተዋት፣ አታድክሟት አለ። ንግግራችሁ አድካሚ ነው፣ አታድክሟት፣ እርሷ መልካም ሥራ ሰርታልኛለች። እንዲያውም አለ ከመቃብሬ በፊት አስቀድማ ሥጋዬን ቀባችሁ አለ። ይህ ወንጌል በሚሰበክበት በዓለም ሁሉ እርሷ ያደረገችው ለመታሰቢያ ይሆን ዘንድ ይነገራል አለ። ኢየሱስ ጌታ ነው። ዛሬ አንድ መልእክት አለኝ። በጌታ ፊት ጌታን ስለወደዳችሁ ለወደዳችሁ ደግሞም ለወደዳችሁት ለወዳጃችሁ የምታጠፉት ጊዜ የማባከን ጊዜ አይደለም። በፊቱ የምትሆኑት ጊዜ የኪሳራ ጊዜ አይደለም። በፊቱ እያሳለፋችሁት ያለው ማሳለፍ፣ እያደረጋችሁ ያለው ቸርነት፣ እያመለካችሁ ካለ በአምልኳችሁ ውስጥ እየከሰራችሁ አይደለም፣ እያተረፋችሁ ነው። ለእርሱ የምታደርጉትን መልካም ነገር ስጦታን ብትሰጡ ደስ ብሏችሁ ፍቅራችሁን ለመግለጽ የሚገባውን ነገር ብታደርጉ ሁሉ ስለሚገባው ነው ያደረጋችሁለት። ኢየሱስ እንደዚህ ያለ ስለሷ የወንጌል በሚሰበክበት በዓለም ስፍራ ሁሉ እርሱ ያደረገችው ለመታሰቢያ ይደረጋል አለ። ወገኖቼ አንድ ነገር ልንገራችሁ። ይቺ ሴት አንድ ቀን ነው የከበረውን ሽቶ አምጥታ በላዩ ላይ የሰበረችው። ግን እስከ ዛሬ ኢየሱስ በምድር ላይ ቆይቶ አገልግሎ ከሄደ 2000 ዓመተ ምህረት በላይ ይህ ወንጌል በሚሰበክበት ስፍራ እሷ ያደረገችው ነገር ሁሉ በተለያየ ቋንቋ በተለያየ ዓለማት እሷ ያደረገችው መልካም ነገር ይነገራል። ብዙ ለሚናገሩባችሁ፣ ብዙ ለሚከሷችሁ፣ ብዙ ለሚያወሩባችሁ፣ ከእርሱ ጋር ጊዜ በማጥፋታችሁ፣ በፊቱ በመሆናችሁ፣ በመጸለያችሁ፣ በመትጋታችሁ፣ እርሱን በማምለካችሁ፣ ታማኝ ሆናችሁ እርሱን በመከተላችሁ ብዙ ለሚከሷችሁ የእሱ ምላሽ እንዲህ ነው፣ ተዋት፣ ተወው ነው። ኢየሱስ ጌታ ነው። ሃሌሉያ። ዛሬ መልስ ይሰጥላችኋል። መልስ እየሰጠ እናንተን ያሻግራችኋል። ጌታ ይባረክ። ስለዚህ አንድ እውነት እነግራችኋለሁ። ይቺ ሴት በአስፈላጊው ጊዜ አስፈላጊውን ነገር ይዛ ወደ ኢየሱስ እንደመጣች፣ ይህ ጊዜ እጅግ በጣም አስፈላጊ ጊዜ ነው። በጌታ ፊት ለመሆን፣ የእግዚአብሔርን ቃል ለማንበብ፣ ለመጸለይ፣ ህብረት ለማድረግ፣ ለማምለክ ወሳኝ ሰዓት ነው። ምክንያቱም ሰው መጸለይ ፈልጎ መጸለይ የማይችልበት ጊዜ ይመጣል። የእግዚአብሔርን ቃል ማንበብ ፈልጎ ማንበብ የማይችልበት ቀን ይመጣል። የድካም ሰዓት ይመጣል። ያ ሰዓት ከመምጣቱ በፊት በዚህ ወሳኝ ሰዓት፣ በዚህ አስፈላጊ ሰዓት ለጌታ ይገባዋል የምትሉትን፣ ለወዳጄ አደርግለታለሁ የምትሉትን በዚህ ጊዜ ሰውለት። ጌታ የተባረከ ይሁን። አባቶች ስለዚህ ሰዓት እናመሰግናለን። ስለላክልን ቃል ስምህ ይባረክ። በዚህ ቃል እውነት እህቶቼ፣ ወንድሞቼ ይህንን መልእክት በዓለም ዙሪያ ሆኖ ሁሉ የሚሰሙ ሁሉ ከዚህ ቃል የተነሳ ህይወታቸው የተባረከ ይሁን። በሚከሷቸው በከሳሾቻቸው ፊት፣ በሚነቅፏቸው በጠላቶቻቸው ሁሉ ፊት ክሳቸውን ትተው ነቀፌታውን ትተው የሚሰሙት የተለያዩ አድካሚ ንግግርን ትተው ነገር ግን ላንተ ማቅረብ ያለባቸውን የሚገባህን ክብርና መስዋዕትን ይሰውሉ ዘንድ አቅም እንድሰጣቸው ጸልያለሁ። ከሰሙት ከጠላት ድምጽ ይልቅ ከተነሳባቸው ከየትኛውም ክፉ ድምጽ ይልቅ ላንተ ድምጽ ቅድሚያ ምላሽ እንዲሰጡ በኢየሱስ ስም ጸልያለሁ። ይህች ሴት ደቀ መዛሙርቱ ብዙ እያሏት ነገር ግን የሚገባህን ነገር አድርጋ እንዳለፈች፣ ብዙ የሚላቸው ጠላት እያለ፣ ብዙ የሚላቸው ሁኔታ እያለ ነገር ግን ላንተ የሚገባህን በጊዜው ይሰው ዘንድ አቅም እንድሰጣቸው በኢየሱስ ስም ጸለይኩ። በጸሎት በቃል በአምልኮ በፊት እንዲበረቱ በኢየሱስ ስም ጸልያለሁ። ጸጋ እንዲበዛላቸው ጸልያለሁ። ይህ የቃል እውነት የቃል ብርሃን በቤታቸው ላይ እንዲበራ ነቅተው በፊት እንዲሆኑ
ከሚከሷቸው ከሳሾች ከሚነቅፏቸው ነቃፊዎች ይልቅ ላንተ ክብርን እየሰጡ ወደፊት እንዲቀጥሉ አቅምና ጸጋ እንድትሰጣቸው በኢየሱስም ጸለይኩ። በጸጋ እውነት ህይወታቸው ዘመናቸው የተባረከ ይሁን። የሚገባን ክብር የሚገባን አምልኮ በጊዜው ይሰውሉ ዘንድ አቅም እንድትሰጣቸው በኢየሱስም ጸለይኩ። ጸጋ በላያቸው ላይ ይብዛ። ጸጋ በቤታቸው ላይ ይብዛ። በነገር ሁሉ እንድትባርካቸው በኢየሱስም ጸለይኩ። ይህ ስለሆነ እናመሰግናለን። ስለረዳህን ተባረክ። ሁሉ ላንተ ክብር ይሁን። በቃል እውነት ወደ ህይወታችን ስለመጣ እናመሰግናለን። የቃል ብርሃን በቤታችን በህይወታችን ላይ ስለበራ እናመሰግናለን። ሁሉ ላንተ ክብር ይሁን በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። እጅግ በጣም እወዳችኋለሁ። ይሄ መልእክት የተከታተላችሁ ሁላችሁም ይሄ መልእክት ህይወታችሁን ከባረከ ሌሎች እንዲባረኩበት ሼር አድርጉላቸው። ተባረኩ።